እያረባ የሚተዳደረው ህብረተሰብ አሁንም ሊሞት ነው። አሁንም ሊሰቃይ ነው። አሁንም ሊፈናቀል ነው። አሁንም የጣሩን ሳራ አውርዶ ሊያበላ ነው። መጠለያውን ሊያጣ ነው። መስራት ሲያቅታችሁ ሰበብ ትፈጥራላችሁ አይደለም? መስራት ሲያቅታችሁ፣ መቆጣጠር ሲያቅታችሁ ሰበብ ትፈጥራላችሁ። ሲጀምር ቅዱስ በሽታ የትኛው ነው? ንገሩን እስኪ። ክርስቲያን የሚለው ቃል የማን ነው? ክርስቲያን ላይ እነዚህ ሙስሊሞች ይመለከታቸዋል? አይመለከታቸው? ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን፣ ይህን ክፉ ዘመን ደግሞ ያርቅልን። የዛሬ መረጃዎች ነው ይዤላችሁ የመጣሁት። ዛሬ ያስኩላችሁ ጉዳይ የፈጣሪ ቁጣ የለም ያለውን መስሪያ ቤትን በተመለከተ ነው ማመጣላችሁ መረጃ። እንግዲህ የፈጣሪ ቁጣ የለም ያለውን መስሪያ ቤትን አመጣላችኋለሁ። የፈጣሪ ቁጣ እንደሌለ ያረጋገጠውን መስሪያ ቤትና ያረጋገጠበትን ማስረጃም ጭምር ይዤላችሁ መጥቻለሁ። ከዛ በማስከተል ደግሞ የምወስዳችሁ ወደ ቦረና ነው። ቦረና ምን ጉድ ተከሰተ? ዛሬም በድጋሚ ይህን ጉድ ልናየው ነው የሚያሰኝ መረጃ ነው። አያይዤ የማመጣላችሁ ደግሞ ወጣት ወንዶች ክርስቲያን አሶሲዬሽን የሚል በዚህ ጉዳይ የተያያዘ ከኃጢአተ ሰዶም ጋር የተያያዘ አንድ ማስረጃ አያይዤላችሁ አመጣላችኋለሁ። እዚህ ኢትዮጵያ ውስጥ ነው። ከ550 ሺህ በላይ ህፃናት፣ ከ550 ሺህ በላይ ወጣቶች፣ ኦርቶዶክሶች፣ ፕሮቴስታንቶች፣ ሙስሊሞች፣ ካቶሊኮች ሁሉም በዚህ ጉዳይ ላይ ስልጠና ወስደዋል። ይህን በተመለከተ በማስረጃ ነው ይዤላችሁ መመጣው። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህን መረጃ ስትከታተሉ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ጋብዛችኋለሁ። በዚህ አጋጣሚ 2 ቀን የቀረውን የራማ ኪዳነ ምህረት ድጋፍ ለማድረግ የምትፈልጉ ራማ ኪዳነ ምህረት የዞብሏ ከራማ ድምፅ ተሰማ ብለን የመጣንበትን ገዳማውያን ጋር በአካል መሄድ ባንችል ገዳማውያንን በሚሊኒየም አዳራሽ አምጥተን ጸሎት፣ ምህላ ስለ ገዳማውያኑ የህይወት ኑሮ የተወሰነ ልምድ እንዲያካፍሉና ምዕመናን በዚህ ጉዳይ ላይ ራሳቸው እንዲያንጹ አባቶች ከገዳሙ መጥተዋል። ታኅሳስ 5 በኪዳነ ምህረትን የራማ ኪዳነ ምህረትን ለመደገፍና በጸሎትና በምህላ በዝማሬ ፕሮግራም ለመሳተፍ ታኅሳስ 5 በ5 ሰዓት ላይ ሚሊኒየም አዳራሽ በአንድ ትኬት 200 ብር ዋጋ ክፍያ ከፍላችሁ ሁላችሁም ገዳማውን እያገዛችሁ ጸሎትና ምህላ እንድታደርጉ ተጋብዛችኋል። በዚህም ከሁላችሁም የሚጠበቀው ክርስቲያን ኦርቶዶክሳዊ መሆን ነው። ነጠላ ሴቶቻችን ነጠላ ልብሳችሁ ብችሉ ወንዶቻችንም ነጠላ ልብሳችሁ እንድትመጡ ትጋበዛላችሁ። በዚህ ስፍራ ላይ ጸሎት ይከናወናል፣ ምህላ አለ፣ ወደ ፈጣሪ እንማጽናለን። አሁን የከፋንን ዘመን ደግሞ ለፈጣሪ የምናመለክትበት ዘመንም ጭምር ነው። ገዳማውያን አባቶቻችን ከ400 እና ከ500 በላይ የአብነት ተማሪዎች ይዘው ከ400 እና ከ500 በላይ ገዳማውያን ወንዶችንም ሴቶችንም ይዘው ገዳሙ በጦርነት በመከራና በስቃይ ተሻግሯል። ዛሬ ታዲያ በእናንተ የ200 ብር ቲኬት በመግዛት ጸሎት በማድረግ ምህላ በመግባት ከአባቱ ስለ ገዳማውያን በመማርና ገዳማውያን በመደገፍ እንድትረዱ ጠይቀናቸዋል። ገዳማውያን መርዳት ለምትፈልጉ ደግሞ በ1627 አጭር የንግድ ባንክ አካውንት ቁጥር የምትችሉትን ድጋፍ እንድታደርጉልን በዚህ አጋጣሚ ጠይቀናል። ይሄ ከኋላ የምታዩት ደግሞ ዛሬ ጠዋት ላይ ገቢ የተደረገልኝ ነው። 15000 በላይ ማለት ነው። ይህንም ከውጭ ነው ገቢ ያደረጉልን። ትኬት ገዝታችሁ ሰዎችን ምዕመናን አሳትፉ ብለውናል። እኛም እናሳትፋለን። ከ20 ሺህ በላይ ምዕመናን እንጠብቃለን። በእርግጠኝነት እኛ 20 ሺህ አይደለም እያልን ያለን 50 ሺህ ምዕመናንን በቦታው ተሳትፎ እናደርጋለን፣ እንጠብቃለን ብለን እናምናለን። ይህ የራማው ድምፅ ነው። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ለ1300 ዓመታት ጳጳስ ያፈራች፣ ካህን ያፈራች፣ ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት
ከዞብል ተራራ ዛሬ በሚሊኒየም አዳራሽ ትጠራቸዋለች። ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ፣ ኑ አብረን እናልቅስ፣ ኑ አብረን እንዘምር፣ በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች። ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል። ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምሕረት የሚሰጥ አንድ ምእመን ትፈልጋለች። 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምሕረት የራሟ እናቴ አለንልሽ ልንላት መተናል። ታዲያ እናንተ የት ናችሁ? ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምሕረት እንገናኝ። ኑ የራሟን የዞብሏን ኪዳነ ምሕረትን በጋራ እንደግፍ። በሚሊኒየም አዳራሽ የመጀመሪያው ፕሮግራም ያድርጌ ነገርኳችሁ የፈጣሪን ቁጣ ያረጋገጠው የፈጣሪ ቁጣ እንዳልሆነ ያረጋገጠውን መስሪያ ቤት ይሄንን ህመም አውቃችሁታል። ከመንግስት ተቋማት ከሚዲያዎች በላይ ቀዳድመን ደጋግመን ነግረናችኋል። ስለምኑ? ስለ ማርበርግ ቫይረስ። ይሄን ቫይረስ ኢትዮጵያ ሲገባ ነገርናችሁ። ስነግራችሁ ሰው እየሞተ ነው፣ አዋሳም ላይ እንዲህ ቦታ ይሄዳል፣ ስለዚህ ክትትሉ የተጠናከረ ይሁን። እንዲሁ አይደለም። ጅንካም አካባቢ ላይ መንገዶች ይዘጉ፣ ህብረተሰብ በስርዓት ይማር ይጠና ብለን ተናገር። እናንተ አመጣችሁትና ከፈጣሪ ጋር አገናኛችሁት። እናንተ አገናኛችሁት። ቅዱስ በሽታ አለ ወይ ኢትዮጵያ ውስጥ? መጀመሪያ ዜናውን ላንብብላችሁ። ዛሬ ጠዋት ነው የወጣው። ይሄን ያወጣው አሃዱ ኤፍኤም ነው። የፈጣሪ ቁጣ ነው የሚለው የተሳሳተ አመለካከት የማርበርግ ቫይረስን ስርጭት ለመግታት የሚደረገውን ጥረት የተፈታተነ ነው ተባለ። መስራት ሲያቅታችሁ ሰበብ ትፈጥራላችሁ አይደለም? መስራት ሲያቅታችሁ፣ መቆጣጠር ሲያቅታችሁ ሰበብ ትፈጥራላችሁ። ሲጀምር ቅዱስ በሽታ የትኛው ነው ንገሩን እስኪ። በቤተ ክርስቲያን በመስጊድም በቸርቾች ውስጥም በሌላ እምነት አምላኪዎች ውስጥም ቅዱስ በሽታ አለው እስኪ ንገሩን። የፈጣሪ ቁጣ ያልሆነ በሽታ የትኛው ነው እስኪ ንገሩን። ጉንፋን ነው? ኢንፍሉዌንዛ ነው? ኤችአይቪ ነው? ኮሮና ነው? ንገሩን እስኪ። ስንት እልፍ በሽታ ደረደራችሁልን። የፈጣሪ ቁጣ አይደለም ብላችሁ ቅዳሴ በእናንተ ነው እንደሚቀደሰው። የፈጣሪን ቁጣና ቁጣ ያልሆነ ነገር በላቦራቶሪ ነው የምትመረምሩት። ለሚገባችሁ ነገር የሚገባውን ቋንቋ መናገር እንጂ ስለ ራሳችሁ ጉዳይ ለማውራት ስለምንድን ነው ሃይማኖት የምትጠቅሱት? አንድ የእስልምና ሼክ ተነስቶ ወይ ደግሞ የእስልምና ምክር ቤት ተነስቶ ይሄ ነገር ያላህ ቁጣ ነው ቢል ያላህ ቁጣ አይደለም ብሎ የሚያጠና የጤና ጥበቃ ሚኒስቴር አለ ወይ? የጤና ተቋም ጸሐፊ አለ እንዴ? የዚህ ግንኙነት መሪ አለ እንዴ? ቃላትን እምነትንና የመስሪያ ቤትን ተቋም ለይቶ እንኳን መጻፍ የማይችል ምን ማለት ነው ታዲያ? የፈጣሪ ቁጣ አይደለም ማለት ፈጣሪ አይቆጣም ማለት ነው። ስለዚህ እናንተ ነው የምታረጋግጡልን። እና ይሄ የፈጣሪ ቅዳሴ ነው? ይሄ የፈጣሪ አዛን ነው? ንገሩና። ማርበርግ በሽታ የፈጣሪ ቁጣ ካልሆነ ምንድን ነው ለእናንተ? ቤተ ክርስቲያን ስትሄዱ የፈጣሪ ቁጣ ነው፣ ስራ ቦታ ስትሄዱ ደግሞ የፈጣሪ ቁጣ ነው የሚል የተሳሳተ አመለካከት። ምኑ ነው የተሳሳተው? አምልኳቸው ነው የተሳሳተው? በሽታው ነው የተሳሳተው? እናንተ ነው የተሳሳታችሁት? የምትጽፉት ራሱ እኮ ተወናብዶባችኋል። ለዩት። ስለ ማርበርግ በሽታ ማውራት ከፈለገባችሁ የራሳችሁን ተናገሩ። ሰው እምነት አለው፣ የሚያምነውን እምነት። የፈጣሪ ቁጣ ነው። አዎ የፈጣሪ ቁጣ ነው። ምን ልታመጡ ነው የፈጣሪ ቁጣ ነው ሲባል? ምን ልትከለክሉ ነው የፈጣሪ ቁጣ ነው ሲባል? የፈጣሪ ቁጣ ያልሆነ ነገር እስኪ ንገሩን እስኪ። አስቁሙታ። ሞቱን አስቁሙልን እናያችሁ። ኤችአይቪውን አስቁሙልን እናያችሁ። በደቡብ ኢትዮጵያ ክልል ቀይ መስቀል ቅርንጫፍ ጽሕፈት ቤት 5.5 ሚሊዮን ብር ድጋፍ አደረገ። ለዚህ ቁሳቁሶች የተወሰነ ድጋፍ አደረገ። በሐረሪ ዞን ጅንካ ከተማ የተከሰተውን የማርበርግ ቫይረስን ስርጭት ለመቆጣጠር የሚደረገውን ጥረት ውስጥ ዋነኛው ፈተና የህብረተሰብ ግንዛቤ ጥረት መሆኑን እና የክልሉ
የክልሉ ቀይ መስቀል ቅርንጫፍ ጽሕፈት ቤት አስታውቋል። በተለይም ቫይረሱን እንደ ፈጣሪ ቁጣ ማሰቡን በቅድመ ጥንቃቄ መከላከል እንደሚቻል አለመገንዘቡ በጤና ባለሙያዎችና በበጎ ፈቃደኞች ስራ ላይ ከፍተኛ ተግዳሮት መፍጠሩ ተገልጿል። እና ቅዱስ በሽታ ነው ይበል ህዝቡ። የእናንተ ምርምር ሌላ፣ የህዝቡ ቁጣ የሚለው ሌላ። ችግር እኮ ነው እውነትም። እናንተ ደግሞ ከያዛቸው ሰዎች መካከል ደግሞ የፈጣሪ ቁጣ ነው የሚለው የተሳሳተ አመለካከት ግንዛቤ ማስጨበጥ ስራዎችን እየፈተነ እንደሚገኝ ተናግረዋል። የቀይ መስቀል ማህበር ጽሕፈት ቤት ኃላፊ ፕሮግራም ኃላፊ አቶ ሮቤል አርሳንጎ የህብረተሰቡ የተሳሳተ አመለካከት ምኑ የፈጣሪ ቁጣ ነው የሚለው አመለካከት። እሺ ቫይረሱ በፈጣሪ ቁጣ ነው የሚለውን የተሳሳተ አመለካከት ሙሉ ለሙሉ ተስተካክሏል ባይባልም መሻሻሎች እንዳሉ ሮቤል ጠቅሰዋል። እሺ የእናንተን ደግሞ አደጋ ስጋ ዜና ልንገራችሁ። የዞኑ የእንስሳትና ጤና ኢንስቲትዩት ቫይረሱ ማንጎና ሙዝ በሚመገቡ የሌሊት ወፎች ውስጥ መገኘቱን ለማረጋገጥ ተችሏል። እና ከሌሊት ወፎቹ ጋር እራት በላችሁ? ቁርስ ምናምን ስትበሉ ነበር? እና ማንጎና ሙዝ ስለበሉ ነው በሽታ የተከሰተ። ስለዚህ ማንጎና ሙዝ የምትበሉ ኢትዮጵያውያን በሙሉ በዚህ በሽታ የመጠቃት እድላችሁ ሰፊ ነው እያላችሁ እየነገራችሁ ነው። እናንተ የማትገቡበት ስትገቡ እኛ የእናንተ ውስጥ እንገባለን። ምክንያቱም የማይመለከታችሁ ስለሆነ። የፈጣሪ ቁጣ ነው ብሎ ካመን አው ቁጣ ነው፣ በጸሎቱ ጸሎት ያደርገ። መከለል ያለበት ግን ይከለላል። ሳይንስን የፈጠረው እኮ እግዚአብሔር ነው። የዓለም ስርዓትን የፈጠረው እኮ እግዚአብሔር ነው። እግዚአብሔር አይቆጣም እንዴ? ይቆጣል እኮ። እና መጽሐፍ ቅዱስ ትንታኔ ልትገቡልን ነው? ፈጣሪ ያልተቆጣበትና የተቆጣበትን ልታሳዩ ነው እናንተ መጣችሁ በላብራቶሪ አጥንታችሁ። ነገር በልኩ መሆን አለበት። ተቋማዊ አቋም፣ ተቋማዊ መግለጫ፣ ተቋማዊ ስርዓት መያዝ አለበት። ግንዛቤ ማስጨበጥ ላይ የራሳችን ድክመት አለብን። እሱ የእናንተ ነው። የአቅም ውስንነት አለብን። እሱ የእናንተ ነው። የህዝብ ውስንነት አይደለም። በነገራችን ላይ ህዝብ የሚፈራው አምላክ አለ እና አምላክን ለምን ትፈራለህ ብሎ ማግለጫ ማውጣት አይገባም። የፈጣሪ ቁጣ ነው። አዎ የፈጣሪ ቁጣ ያልሆነ ነገሩን እስኪ ስለ ሰዶምና ገሞራ አጥንታችኋል? ትነግሩናላችሁ። ስለሱ ስለ ኖህ ዘመን የዓለም ፍጻሜ ነግራችሁናል። እሱን ታውቁታላችሁ። በሳይንስ አጥኑላላችሁ፣ ትነግሩናላችሁ። ስለ ቀጣዩ ዘመን ስለሚመጣው በሽታ መጽሐፍ ቅዱስ ይነግራል። እናንተ ታውቁታላችሁ፣ ሰርታችሁታል። ይሄ ውጤት አላችሁ። ኤችአይቪን ሰርታችሁት ነው፣ መድኃኒት ሰርታችሁታላታል። በፊትም ታውቁታላችሁ። ይሄ ነገር ድሮም ይባላል፣ ቀድሞ ተነግሯችኋል፣ ቀድሞም ታውቁታላችሁ። ግን እናንተ አታውቁት። እናንተ እዚህ ያላችሁ ተላላኪ ናችሁ ብዙዎቻችሁ። የመጽሐፍ ቅዱስ ሊቃውንት አባቶቻችን ግን ገና የወደፊቱን የሚያውቁታል። ትላንትን የሚያውቁት ነበር፣ ዛሬ ያሉበትንምና ነገ የሚመጣውን ይፈራሉ። ስለዚህ አባቶቻችን ምን አጠፋ? ምዕመኑ ምን አጠፋ? የእናንተ ህዝብ ያ ምዕመንም ነው፣ ምዕመን ያልሆነውም ጭምር ነው። ስለዚህ የምትገልጹት ምዕመን ስለሆነውና ስላልሆነው ጭምር በጋራ ነው መግለጽ የሚገባቸው። ስለዚህ የፈጣሪ ቁጣ የሚለንን የጤና ቢሮ አንሰማም። የፈጣሪ ቁጣ ያልሆነ በሽታ የለንም። በቃ ሁሉም በሽታ፣ ብዙ በሽታ የፈጣሪ ቁጣ ነው። በተረፈ የጽንጽና ጉድለት፣ እንከን ምናምን ሁሉም ያለን። ምክንያቱም እኛ በንጽህና ለጸሎት እንድንነሳ እንደሚያዘን ሁሉ በንጽህና እንድንበላም ታዘናል። በንጽህና እንድንጠቀም የታዘነው ሁሉ ያልታዘነውን ነገር ከፈጸምን በጥፋታችን ምክንያት የሚመጣ በሽታ አለ። ይሄ የእናንተ እንከን ነው፣ ችግራችሁ። እዚሁ ላይ እኮ በራሳችሁ ጉዳይ ላይ የራሳችሁ መልስ ያቅታችሁ ማሳበቢያ ትፈልጋላችሁ፣ የሆነ ነገር የምትለጥፉበት። አዳም ለምን በላ ሲባል ሔዋን አሳስታኝ፣ ሔዋን ለምን አባላች? እኔ እባብ አሳስቶኝ፣ እባብ ለምን አሳስቶኝ ሲባል እንትና ልኮኝ። በቃ ሰበበኛ። ከፍጥረት ዓለም ጀምሮ ከፍጥረት ፍጻሜ ሰበበኛ ነው። እናንተም ሳይንሱ ላይ ተቀምጣችሁ ሰበበኛ ናችሁ። የምታሳቡት በእነንትና ነው። አሁን ሌላኛው ጉዳይ ላይ ልውሰዳችሁ። ይሄኛው ጉዳይ እጅግ አደገኛ ጉዳይ ነው። ቦረና ነው የምወስዳችሁ። ቦረና በድጋሚ ጉዳይ ተከስቷል። ቦረና 2014 እና 2015 መጨረሻ ላይ ከፍተኛ ረሃብ ተከስቶ ነበር። ከፍተኛ ድርቅ ተከስቶ ነበር። ከ1.4 ሚሊዮን በላይ ከብቶች አልቀው ነበር። ብዙ ሰዎችም ሞተዋል። በቦታው ላይ ድርቅ ተከስቶ ጠቅላይ ሚኒስትሩም ጭምር የሄዱበት ጉዞ ተከናውኖ ብዙ ሰዎች ድጋፍ እንዲደረግለት ከብዙ ሚሊዮን ብር በላይ እርዳታ ተሰብስቧል። ዛሬ የወጣው መረጃ ምን ይላል? በቦረና ዞን የሚገኙ 10 ወረዳዎች ከፍተኛ ድርቅ አደጋ ተገልጦባቸዋል ተባለ። ታህሳስ 2
አሃዱ ሬዲዮ ነው። የኦሮሚያ ክልል ቦረና ዞን የምስራቅና ምዕራብ አካባቢ የሚገኙ 10 ወረዳዎች ከፍተኛ የድርቅ ስጋት ስላለባቸው ጥንቃቄ ሊደረግ ይገባል ሲሉ የክልሉ አደጋ ስጋት ምላሽ ቢሮ ቡና ፋሶ አሳስቧል። ቢሮ ቅድመ ማስጠንቀቂያ ኃላፊ አቶ ጥበቡ ኩምሳ በኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስበው በገለጸው መሰረት ይላል። ከዚህ በፊት የነበረው ዜና ቦረና ዞን በደረሰ የድርቅ አደጋ 180 ሺህ በላይ ከብቶች መሞታቸውን ከብቶች ለመታደግ የሚደረገው ጥረት አዳጋች መሆኑ ተጠቁሟል። በዚህ ምክንያት የተሰበሰበ ብር የአዲስ አበባ የሚኖሩ የቦረና ተወላጅ ማህበር አሰባሳቢነት በተካሄደው መርሃ ግብርም 6.3 ሚሊዮን ብር በላይ መሰብሰብ ተደርጓል። ከዚህ ውጪ መንግስት የደገፈው ተጨማሪ በክልሉ አደጋ ስጋት ስራ አመራር የተሰበሰበው በብዙ ሚሊዮን ብር እንደተሰበሰበ እናውቃለን። ታዲያ አሁን ለምን ድርቅ ይከሰታል? የተሰበሰበው ከሰማይ ለማዘንብ አይደለም እኮ ከምድር ለማፍለቅ ከርሰ ምድሯ ለማመንጨት ድርቅ እንዳይከሰት ድርቅ አካባቢ ስጋቶች እንዲቀነሱ። ታዲያ ምን ተሰራ? አሁን ቦረና ላይ ድጋሚ ገንዘብ ማሰባሰብ ሊሰራ ነው። ድጋሚ ከብቶች ሊሞቱ፣ ድጋሚ ህዝቡ ሊፈናቀል ነው። ቦረና ድጋሚ ያ ከብት እያረባ የሚተዳደረው ህብረተሰብ አሁንም ሊሞት ነው። አሁንም ሊሰቃይ ነው። አሁንም ሊፈናቀል ነው። አሁንም የጣሩን ሳራ አውርዶ ሊያበላ ነው። መጠለያውን ሊያጣ ነው። ከ10 ሚሊዮን በላይ ከብቶች ባሉበት በድርቅ በተሰቃዩበት 1.5 ሞተዋል ብሎ ማጠቃለያ ነገራችሁን ነበር። 1.4 ነው 1.5 አሁን ድጋሚ ሊሞቱ ነው አይደል? አሁንም የቦረናው አደጋ ስጋት እየመጣ ነው። አሁንም በቦረና አደጋ አለ እያላችሁ ነው። አሁንም በቦረና ስጋት አለ እያላችሁ ነው። አሁንም በቦረና የሚሞት ህዝብ አለ እያላችሁ ነው። ብር ሰበሰባችሁ፣ ምን ሰራችሁበት? ልማታችሁ ምን ደረገ? ምን ውጤት አመጣ? ዛሬም መታደግ ካልቻለ፣ ዛሬም የተሰበሰበው የእርዳታ ገንዘብ ውጤት ማምጣት ካልቻለ በየቀኑ የሚለምን የቦረና ህዝብ ልትፈጥሩልን ነው? ዛሬም የተፈናቀለ ህዝብ አለ። ከ5.2 ሚሊዮን በላይ ህዝብ እዚህ አማራ ክልል ላይ ዛሬም 5.2 ሚሊዮን ህዝብ በየአመቱ እርዳታ ይረዳል። ትግራይ ክልል ላይ፣ አማራ ክልል ላይ፣ ኦሮሚያ ክልል ላይ አለ፣ ሶማሌ ላይ አለ። እንደገና የውጭ ሀገር ስደተኛ ኢትዮጵያ ውስጥ መጥቶ ስደተኝነት ቀለብ እንደገና ይቀለባል፣ ይፈሰፈርለታል። ለዚህም የምትሰራው ኢትዮጵያ ነች። ለገዛ ሀገሯም የሰበሰበችውን ብር ውጤት አላመጣም። እና ስንት ሰው ይሙት፣ ስንት ሰው ይለቅ፣ ስንት ረሃብተኛ ይፈጠር፣ ስንት ትውልድ ደግሞ ይጥፋ፣ ስንት ደግሞ ያ አርብቶ አደር ቤተሰብ ይለቅ። የቦረና ህዝብ ገበሬ እኮ እረኛ እኮ ነው። አርብቶ አደር ነው አብዛኛው፣ ጥቂት ገበሬ ነው ያለው። እና አሁንም እንደገና በየአመቱ የስቃይ ዜና ነው የምንሰማው። በየአመቱ ሌላ ነገር ነው የምንሰማው። ማህበረሰባችን የምንደግፍበት ነገር የሰበሰብናቸው ገንዘቦች በሙሉ ዋጋ የላቸው፣ አያተርፉ፣ ውሃ ማመንጨት አይችሉም። ከርሰ ምድር አለ ይመነጫል ተብሎ በተደጋጋሚ ዜና ተነግሮ ነበር። በተደጋጋሚ መረጃዎች ሰምተን ነበር። እና ለቦረና ህዝብ የተሰበሰበው ገንዘብና ከርሰ ምድር ውሃ የሚያመነጨው ገንዘብ የጠፋ፣ ከርሰ ምድር ውስጥ ላይ ይወጣል የተባለው ዜና የተደበቀ እና ዛሬም 10 ወረዳዎች የድርቅ ስጋት አለባቸው። ነገ ደግሞ 20 ወረዳዎች ይሆናል። ከነገ ወዲያ ደግሞ ዞን ይሆናል። ከዛ በኋላ እያላችሁ ደግሞ ታሰፉታላችሁ። ከዛ ደግሞ እርዳታ ይሰበሰባል። በእነዚህ ህዝቦች የተሰበሰበው ገንዘብ ምርት ላይ ውጤት ላይ ሳይመጣ ቀርቶ ድጋሚ ሌላ ገንዘብ ይሰበሰባል። ይቅር ይበለን። ለሁላችሁ ነው የምነግረው። በተለይ ለኦርቶዶክስ፣ ለፕሮቴስታንት፣ ለሙስሊም፣ ለካቶሊክ እምነት ተከታይ ለሆናችሁ ስለዚህ ዜና ነግራችኋለሁ። ቃለ ቀር ላይም ጫፉን ነግራችኋለሁ። በደንብ ትንታኔ እዚህ ስለማቀርበው ብያችሁ። የወጣት ወንዶች ክርስቲያን ማህበር ታውቁታላችሁ። ይሄ ዜና ዛሬ ነው የወጣው። ወወክማ ሴቶችን በማደራጀትና በኢኮኖሚ ለመደገፍ ያለመ አዲስ ፕሮጀክት ይፋ ማድረጉ ተገለጸ። ማህበሩ ቢንጎ በሚል ስያሜ የጀመረው ይህ ፕሮጀክት ሴቶችን ራሳቸውን አገዛዝ በራስ አገዝ በማደራጀት ችግር ያለባቸውን እንዲሁም ከተለያዩ አካባቢዎች ከተለያዩ የአረብ ሀገራት የተመለሱ እናቶችንና ሴቶችን ኢኮኖሚያዊ ተጠቃሚ ለማድረግ ያለመ ሲሆን መሆኑን አብራርቷል። ፕሮጀክቱ የሴቶች ፋይናንስ ነፃነት እንዲያገኙና ኑሯቸውን እንዳሻሽሉ ትልቅ ድጋፍ ያደርጋል ተብሎ ይጠበቃል። የወክማ ፕሮግራም ክፍል ዳይሬክተር ወይዘሮ ሄለን ተፈራ ከጣቢያችን ጋር በነበራቸው ቆይታ እንዳመለከቱት ድጋፉ ሴቶች ለ8 ቀናት የሚሆን ስልጠና እንዲወስዱ የሚያስችልና ከተለያዩ የፋይናንስ ተቋማት ጋር በመተባበር ስራ
የጀመሩትን እንዲቀጥሉ በፋይናንስ የሚረዳ ነው። ይህም ሴቶች የጀመሯቸውን ስራ ዘርፎች እንዲያጠናክሩና የገቢ ምንጫቸውን እንዲያስፋፉ የሚያስችላቸው ፕሮጀክቱ በአድዋ፣ በአክሱም፣ ሐዋሳ፣ ደብረ ማርቆስና አዲስ አበባ የሚተገበር ነው። አሁን እመጣላችኋለሁ። የት? አክሱም፣ አድዋ፣ ሐዋሳ፣ ደብረ ማርቆስ እና አዲስ አበባ። ለእኔ እንደ አንድ ኦርቶዶክስ ነው የማወራው። ራሳችሁም እንደ አንድ ኦርቶዶክስ አድርጋችሁ ያዙት። ይሄ የወጣት ወንዶች ክርስቲያን ማህበር ማለት ነው። ይሄ ነው ሎጓቸው። ዩዝ ሜን ክርስቲያን አሶሲዬሽን ኢን ኢትዮጵያ ሎጓቸው ነው። እነዚህ ናቸው እዚህ ኢትዮጵያ ውስጥ የሚያንቀሳቀሱት። መሀላቸው ላይ አንገታቸው ላይ ክር ያሰሩ ሴቶች ታያላችሁ። እስልምና እምነት ተከታይ የሆኑ ሴቶችም ታያላችሁ። ልመጣላችሁ ነው። ምን ያህል ጊዜ ቆየ ይሄ ተቋም? 75 ዓመት። እነማን መሰረቱት? መሰረቱ የማን ነው? ክርስቲያን የሚለው ቃል የማን ነው? ክርስቲያን ላይ እነዚህ ሙስሊሞች ይመለከታቸዋል? አይመለከታቸው። ወጣት ክርስቲያን የወንዶች ክርስቲያን ነው። ሴቶቹ ምን ይሰራሉ? ልምጣላችሁ። ይሄ ስንት ዓመት ቆየ ካላችሁኝ በኢትዮጵያ በ1951 ዓመተ ምህረት በፈረንጆች አቆጣጠር የጀመረ ነው። ኢትዮጵያ ውስጥ 12 ሎኬሽን ስፍራ አለው። 25000 ሜምበሮች አሉት። ከ2000 በላይ ቮለንተር የሚሰሩ አሉት። ተጠቃሚዎች ደግሞ ከ500000 በላይ ናቸው። ቲያትር የሰለጠናችሁ ምናምን ጭምርም በየክልሉ የምታገኙትም ጭምር እዚህ ውስጥ አላችሁበት። ይሄን ማን መሰረተው? እና የመሰረቱ መነሻ ምንድን ነው ካላችሁ የዩዝ ሜንስ ክርስቲያን አሶሲዬሽን ኦርጋናይዜሽን መሰረቱን ያደረገው በፕሮቴስታንት ቫልዩ ላይ ነው። የፕሮቴስታንት ቫልዩ የምንላቸው እሴቶች የምንላቸው የየራሳቸው የሃይማኖት መገለጫ አላቸው። መጽሐፍ ቅዱስ ብቻ፣ ኢየሱስ ብቻ፣ እኩልነት፣ ሂውማን ራይት በሚሉ ስም የሚመጡ ሌሎች ነገሮች አሉ። ከዚህ ጋር አያይዤ ማመጣላችሁ መረጃ አለ። ይሄ ሲመሰረት የተመሰረተው በፈረንጆች አቆጣጠር በጁን 6 1844 ነው። የት ነው የተመሰረተው? ኢንግላንድ። ተጨማሪ ዋና ከተማዋ ሎንደን ላይ ነው የተመሰረተው። የመጀመሪያው ሚቲንግ የተከናወነው በ1855 ዓመተ ምህረት ኢስታብሊሽ ተደርጓል። በ9 ከተሞች ተደርጎ ማለት ነው። ልጀምርላችሁ። አሁን ይህን ታዲያ ምን ያገናኘዋል ከሙስሊምም ከኦርቶዶክስም ካላችሁኝ እንግዲህ ነግሬያቸዋል። መሰረቱ ፕሮቴስታንታዊ ነው። ስለዚህ ፍላጎቱ ግቡ ምኑ ላይ ነው? ፕሮቴስታንቲዝም ስርዓትና ተልእኮ የያዘ ተቋም። ይኸው እንደምታዩት የፓሪስ ቤዝ ፕራይመሪ ሪፈርስ ቱ ዘ ፋውንዴሽናል ዶክመንት ኦፍ ዘ ግሎባል ዩዝ ሜን ካውንስል አሶሲዬሽን ሙቭመንት አዶፕትድ ኢን 1855 ዩናይቲንግ ክርስቲያኒቲ ያንግ ሜን አራውንድ ዘ ፊዝ ኢን ጂሰስ ክርስቲያን ሰርቪስ ሂዝ ኪንግደም። ከዛስ ሃዌቨር ፓሪስ ፕሪንሲፕል ኦፍ ፓሪስ ቤዝስ ካን ኦልሶ ሪፈርስ ቱ ዩኤን ጋይድላይንስ ናሽናል ሂውማን ራይትስ ኢንስቲትዩት። አሁን እዚህ ጋር ነው እመጣላችሁ። ከመሃል የተቀነጨበች አንዲት ቅንጣቢን ያመጣውላችሁ። ኦሪጂናል ቤዝድ ያደረገው ፓሪስ ቤዝ የሚባለው ምስረታ በ1855 ተመስርቶ ሂውማን ራይት በሚል እንቅስቃሴ ጀመረ። ፓሪስ ቤዝስ ማን ነው? አብረን እናየዋለን። የራሳቸውን ሚሽን ስናመጣላችሁ ፓሪስ ቤዝ የሚሽናቸው ማለት ነው የወጣቶችን ማህበር ይሄ የምታዩትን ማለት ነው በ1998 ዓመተ ምህረት በ2022 ጎላቸው 2030 ነው። 2030 ምን ማድረግ ነው? የዓለም እቅድ 2030 ምን ማድረግ ነው? የዩኤን እቅድ 2030 ምን ማድረግ ነው? የዓለም ጋቨርንመንት እቅድ 2030 ምን ማድረግ ነው? የኒው ኤጅ ሙቭመንት እቅድ 2030 ምን ማድረግ ነው? የገቨርንመንታት እቅድ እዚህ ውስጥ ነው የምታገኙት። ይኸው 2030 የሪዮ ደ ጄኔሮ ስምምነት አይደለም፣ የ1991 ብቻ አይደለም፣ ከዛ በፊት የተደረገ ስምምነት አለ። ይሄ ፓሪስ ቤዝ የሚባለው ስምምነት ከሚያከናወናቸው ዋናው ሚሽኖች መካከል የዩዝ
ሜን ክርስቲያን አሶሲዬሽን ዋናው ግቡ mission is empower young people and communicate worldwide build just stable sustainable ቀጣይነት ያለው equitable and inclusive world እኩልነትና ፍትሃዊ ተጠቃሚነት ያለው ኢንክሉሲቭ የምትለውን ቃል ነው ማመጣላችሁ ይችን ኢንክሉሲቭ የት ውስጥ አካታታችኋት አካታች የምትለው ማን ነው ግብረ ሰዶሙን ኃጢአተ ሰዶሙን ሌዝቢያኑን ኤልጂቲቢኪውን ሌሎችንም ጨምሮ ይሄ ኢንክሉሲቭ በምትቀለው ቃል ተካተታለች እና የፕሮቴስታንቱ የጀርባ አጥንት የሆነው የዩዝ ሜን ክርስቲያን አሶሲዬሽን የጀርባ አጥንት ኃጢአተ ሰዶሙ ይሄ በሚናገር ነው ማመጣላችሁ አሁን ዋናው ጉዳይ ኃጢአት ነው የተረገመ ኃጢአት ነው ቅዱስ ኃጢአት አይደለም እኛም ምን ፈራው አባ ገብረ ኪዳን ያሉት ነገር እንዳይመጣ ነው አባ ገብረ ኪዳን ስለዚህ እነዚህ ልጆች ከደና ሰዎች መካከል አስቀምጣችሁ ከሆነ ችግሩ የናንተ ነው አጠገባችሁ እንዳሉ ያወቃችሁ ከሆነ ችግሩ የናንተ ነው የንስሐ አባቶች የናንተም ገዳም የምታስገቡትም የናንተ ስለዚህ ባካችሁ ይበቃናል ይሄን ፕሮግራም እዚህ ጋር ላቋርጥባችሁ ለምን መሰላችሁ ይሄንን እዚህ ጋር አቋርጬባችሁ ልቀጥልላችሁ በድጋሚ ማለት ነው ምክንያቱም በጣም ረጅም ስለሚሆንባችሁ የዛሬዋን እዚህ ድረስ ይሁን ይሄ ጉዳይ ግን ወጣቶችን በሚያስብ ሙስሊሞችንም ኦርቶዶክሶችንም ፕሮቴስታንቶችንም በሚያስብ ከስር ጀምሮ ደግሞ የኃጢአተ ሰዶምን በስር ወጣቶች ላይ የማቀንቀን ሴራ የያዘ ዓለም አቀፍ ፕሮጀክት ነው ወወክማ መሰረቱ ፕሮቴስታንት ቫልዩን የያዘ ወጣቶችን የማጎልበት ስራ ነው ወወክማ የምላችሁ ወጣት ክርስቲያን ማህበር አሶሲዬሽን ማህበር የሚለው አሶሲዬሽን ነው በሱ ማህበራት በዚህ ጉዳይ ላይ ተመልሼ እመጣለሁ ነገ ጧት ነገ ደግሞ እንገናኝ ነገ ቀጣዩን ፕሮግራም አቀርብላችኋለሁ አርያ መካሻ ነበር ፕሮግራሙን አዘጋጅቼ አቀርብኩላችሁ ለነበረው ቆይታ አመሰግናለሁ ሰናይ ለ1300 ዓመታት ጳጳስ ያፈራች ካህን ያፈራች ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ ኑ አብረን እናልቅስ ኑ አብረን እንዘምር በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራማዋ እናቴ አለንልሽ ልንላት መተናል ታዲያ እናንተ የት ናችሁ ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ ኑ የራማዋን የዞብሏን ኪዳነ ምህረትን በጋራ እንደግፍ በሚሊኒየም አዳራሽ አሁን ዋናው ጉዳይ ኃጢአት ነው የተረገመ ኃጢአት ነው ቅዱስ ኃጢአት አይደለም እኛም ምን ፈራው አባ ገብረ ኪዳን ያሉት ነገር እንዳይመጣ ነው አባ ገብረ ኪዳን ስለዚህ እነዚህ ልጆች ከደና ሰዎች መካከል አስቀምጣችሁ ከሆነ ችግሩ የናንተ ነው አጠገባችሁ እንዳሉ ያወቃችሁ ከሆነ ችግሩ የናንተ ነው የንስሐ አባቶች የናንተም ገዳም የምታስገቡትም የናንተ ስለዚህ ባካችሁ ይበቃናል
ለ1300 ዓመታት ጳጳስ ያፈራች ካህን ያፈራች ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች። ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ፣ ኑ አብረን እናልቅስ፣ ኑ አብረን እንዘምር፣ በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች። ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል። ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች። 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራሟ እናቴ አለንልሽ ልንላት መተናል። ታዲያ እናንተ የት ናችሁ? ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ። ኑ የራሟን የዞብሏን ኪዳነ ምህረትን በጋራ እንደግፍ። በሚሊኒየም አዳራሽ